አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ሰላም ጤና ይስጥልኝ የተከበራችሁ ተከታታዮቼ፣ ለዛሬ ያዘጋጀሁላችሁን ፕሮግራም ማለትም ከትንሣኤ እሁድ በኋላ ያሉ ዕለታትን ስያሜ ከዚህ እንደሚከተለው አቀርብላችኋለሁ። አብራችሁኝ ቆዩ። ከትንሣኤ እሁድ በኋላ ሰኞ ማዕዶት ይባላል። ማዕዶት ማለት መሻገር ማለፍ ማለት ነው። በዚህ ዕለት በፋሲካችን በኢየሱስ ክርስቶስ ትንሣኤ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከአሳር ወደ ክብር መሻገራችንን እናስባለን። ማክሰኞ ቶማስ ይባላል። በዚህ ዕለት ቶማስ ጌታን አይቶ ማመኑ፣ ጌታዬና አምላኬ ብሎ መመስከሩ ይዘከራል። በዮሐንስ ወንጌል ከምዕራፍ 20 ከቁጥር 27 እስከ 29 ተገልጾ ይገኛል። ረቡዕ አልዓዛር ይባላል። በዚህ ዕለት ትንሣኤና ሕይወት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት እንዳስነሳው እናስባለን። ክርስቶስ የሞትን ሥልጣን የሻረ የሕይወት ራስ፣ የመቃብርን ሥርዓት ያጠፋ ትንሣኤ በድልም ያረገ ንጉሥ መሆኑን እንመሰክራለን። ሐሙስ አዳም ሐሙስ ይባላል። በዚህ ዕለት ለአዳም የተሰጠው ተስፋና የተገባለት ኪዳን እንደተፈጸመ፣ አዳምና ልጆቹ ነፃ እንደወጣን እናስባለን። ዓርብ ቅድስት ቤተ ክርስቲያን ይባላል። በዚህ ዕለት ቤተ ክርስቲያን በክርስቶስ ሞትና ትንሣኤ ስለመመስረቷ ይሰበካል። ክርስቶስ ስለ እርሷ ራሱን አሳልፎ ሰጥቶ ቤዛ ሆኖ በደሙ አጽንቶ በትንሣኤው ድል ሰጥቶ እንዳከበራት ይነገራል። ቤተ ክርስቲያን ስንል ሕንፃውን ሳይሆን አማኞችን ነው። ክርስቶስ ለሕንፃ አልሞተምና። ቅዳሜ ቅዱሳት አንስት ይባላል። በዚህ ዕለት ቅዱሳት አንስት የክርስቶስን አካል ሽቶ ለመቀባት ጨለማ አቋርጠው ወደ መቃብር መምጣታቸውና ትንሣኤውንም ቀድሞ ማየታቸው ይሰበካል። እሁድ ዳግም ትንሣኤ ይባላል። በዚህ ዕለት ክርስቶስ ለሦስተኛ ጊዜ ለደቀ መዛሙርቱ ተገልጦ ሰላምን መስበኩና ሥልጣንን መስጠቱ ይሰበካል። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።